ኢየሱስ ክርስቶስ እንደተፈጠረ ነው የሚናገረው። የተፈጠረ የሚለውን አሳየኝ እስቲ። አዎ መዝሙር 113 ላይ ያወጣልኩ። እዛ ቦታ ላይ ተፈጠረ የሚል አለ። ተፈጠረ የሚል አለ። ተፈጠረ የሚል ትፈልጋለህ? እሺ ተፈጠረ የሚል ከፈለክ ደግሞ ሌላ ቦታ ልንገር። ተፈጠረ የሚለው የበኩር ፍጥረት ነው አይደለም? ተፈጠረ የሚለውን አውጣ በእናትህ። እሺ ላውጣልህ። ስለዚህ የፍጥረት በኩር ነው አይደለም ወይ ያለው? የፍጥረት በኩር ነው ማለት በቃ ነገሮች ሁሉ ሳይፈጠሩ በፊት ነበረ ማለት ነው። ከፍጥረት ግን አልወጣም። እሱ ከፍጥረቶች ነው፣ ግን በኩር ነው ከነሱ መካከል አይደለም። አይደለም፣ ከፍጥረት የወጣ ነው፣ የነበረ ነው። ነገሮች ሳይፈጠሩ በፊት የበኩር ልጅ ማለት ምን ማለት ነው? የበኩር ልጅ አሁን አንተ እከሌ የበኩር ልጅ ነው ብትል ልጅ አይደለም ማለት ነው? እከሌ የበኩር ልጅ ነው ብትል የበኩር ልጅ በኩሩ ማን ነው? ልጅ ማለት ነው። የበኩር ልጅ ከማይ ብሉ ውጣና አሁን እኔ የበኩር ልጅ ነው ይሄ ብለህ ልጅ አይደለም ማለት ነው? የበኩር ልጅ ማለት ዛጋ ልጅም ነው። ስለ እግዚአብሔር ነው እያወራ እግዚአብሔር ነው። የመጀመሪያ ፍጥረት ማለት እኮ ነው ትርጉሙ። በኩር ማለት ምን ማለት ነው? ስንተኛ ቋንቋ ነው አማርኛ? በኩር ማለት የመጀመሪያ ማለት ነው። አዎ የመጀመሪያ የበኩር ፍጥረት ማለት የመጀመሪያ ፍጥረት ማለት እኮ ነው። ሌላ እኮ ነገር የለውም። የበኩር ፍጥረት ማለት ምን ማለት ነው? አይደለም፣ የበኩር ፍጥረት አይደለም። የመጀመሪያ ማለት ከነገሮች ቀድሞ ማለት ነው። የበኩር ልጅ ማለት የበኩር ልጅ የፍጥረት ሁሉ በኩር ነው ይላል። ተው እሱን፣ ይሄንን ልጅ የሚለውን ትተው የበኩር ፍጥረት ነው። የበኩር ፍጥረት ነው የሚለውን አውጣ። እሺ የበኩር ይኸውልህ፣ ሌላ አንተ ጨምረ ምናምን ሌላ ነገር እንድታመጣ አልፈልግ። የበኩር ፍጥረት ነው የሚለውን ወርድ ባይ ወርድ ውሱ ቅድም ክርስትና ከ2000 በኋላ ነው የጀመረው ብላችሁ አውርታችሁ ነበር። ይሄ ስህተት ነው። ከ2000 በፊት ነው ክርስትና የነበረው። ከ3000 በፊት ነው። ከ2025 ዓመት በፊት ነው ክርስትና የነበረው እንጂ ከ3000 በፊት ራሱ አልነበረም። ከ3000 በፊት ነው የነበረው ክርስትና። እሺ እንደዛ ከነበረ ክርስትና ምንድን ነው? የቃሉ ትርጉም ምንድን ነው? ቃሉ ትርጉም አይደለም። የቃሉ ትርጉም አይደለም። ቃሉ አገባኝ። ቃሉም የትኛውን መሰየም ትችላለህ። ክርስትና የነበረው 2000 አይደለም ነው እያልኩ ያለ። እሺ ክርስቲያን ነበሩ እነ ሙሴ ጀመረው የሚለው ማስረጃ አምጣ። ሙሴ ክርስቲያን ነው የሚለው ማስረጃ አምጣ። እየጠየቀ እኮ ነው ታሪኩ። የለም አለመኖሩ ብቻውን እኮ ማስረጃ ነው። ላነግርህ እኮ ነው ማስረጃ። ክርስቲያን ነው ክርስቲያን ነው። ሙሴ አብርሃምም ክርስቲያን ሙሴ ክርስቲያን ነበር የሚለው ማስረጃ አምጣ እስኪ። ሙሴ ክርስቲያን አንተ እሺ፣ ማስረጃ 2000 ላይ ጀመረው የሚለውን አምጣ። ስትጠይቅ 2000 ላይ ማን ጀመረ? ማስረጃ ሙሴ ክርስቲያን ነው አለ። ማስረጃ አምጣ ሲባል ማስረጃ የለውም። እዛ ከ2000 ለመጀመሩ ማስረጃ አምጣ ይላል። የሙሴን ብቻ አይደለም እኔ እያልኩ ያለው ሙሴን ብቻ አይደለም፣ ከያዕቆብም ሁሉም የክርስቲያን ናቸው። ክርስትና የጀመረው ከአብርሃም። እሺ አንድ ጥያቄ ቆይ፣ አንዴ ሁሱ ይቅርታ። ኢየሱስ ክርስቶስን የሰቀሉት ምኖች ናቸው? ኢየሱስ ክርስቶስን የሰቀሉት አይሁድ የሚባል ሃይማኖት ነበር አልነበረም? አይሁድ የሚባል ስርዓት እንጂ ሃይማኖት በለው እኔ እንጃ ለማልቀበል። እንዴት ፈሪሳውያን ምንድን ነበሩ? ፈሪሳውያን የሃይማኖት አባቶች አልነበሩም እንዴ? ሰዱቃውያን የሃይማኖት አባቶች አልነበሩም እንዴ? አንተ እኮ አይሁድ ግን አልተቀበሉትም። የማወራውንም በቃ እነሱ አልተቀበሉትም። መቀበሉን ሳይሆን እየነገርኩ ያለሁት ከዛ በፊት የነበሩት እነሱ እኮ እየተከተሉ የነበሩት የሙሴን ሕግ ነው አይደል? ሙሴ የሰጣቸውን ሕግ ነው እየተከተሉ የነበሩት። የእነሱ ሃይማኖት አይሁዳዊ ነው እንጂ ክርስቲያን አልነበሩ። ሙሴም ራሱ አይሁዳዊ ነበር።
የሙሴን ሕግ አይደለም ሲቀበሉ የነበሩ እና የማንን ነው? ከራሳቸው ፈልስፈው እያወሩ ከራሳቸው ከአእምሮአቸው አውጥተው ከራሳቸው ጨምረው የሚከተሉት የሙሴን ብቻ ነው የሚከተሉት። ፈሪሳውያንም ጸሐፊያንም ሊቃውንትም ሊቃውንቶችም ጳጳሳትም የሙሴን ብቻ አይደለም ሲከተሉ ነበር። ሀሳብ ጨምረው ሌላ ሀሳብንም ጨምረው ስለምን ለምሳሌ ኤውር ላይ ከተወሰነ ኪሎ ሜትር በላይ መሄድ አይቻልም። ይሄ ለሙሴ እግዚአብሔር ጽፎ ሰጥቶ ነበር። ከዚህን ያህል ኪሎ ሜትር በላይ አይራመዱ ተብሎ ጥሩ እሺ። አሁን አንተ ያልከኝ ሰንበት ላይ ስራ ጥሩ እሺ፣ ይጨምሩ በቃ በፍጹም ጥሩ እሺ። ይሳሳቱ እነሱ ችግር የለውም መሳሳታቸው ሳይሆን አሁን አንተ እኔ ነገርኩህ አይሁዳውያኖች እንደነበሩ። እስኪ አንተ አንድ ክርስቲያን ሰው ንገረኝ። ክርስቲያን ነኝ ያለ ከመጽሐፍ ቅዱስ ወይ ከኢየሱስ ክርስቶስ በፊት ክርስቲያንነትን የገለጸ ሰው እስኪ ንገረኝ። አብርሃም ክርስቲያን ነኝ ብሏል? አብርሃም ክርስቲያን የት ጋር ነው ክርስቲያን ነኝ ያለ? አብርሃም ክርስቲያን እንደነበረ በምን አወቅ? የተፈለፈላችሁበትን ያንን አለትን አብርሃም የክርስቲያኖች ሁሉ አባት እንደነበረ ሳራም ደግሞ የክርስቲያኖች ሁሉ እናት እንደነበረች መጽሐፍ ቅዱስ በደንብ አብራርቶ አስቀምጧል። የክርስቲያን እናት መሆንና ክርስቲያን መሆን እኮ ይለያያል። አሁን አሁን ለምሳሌ እኔ ያስተማረኝን አባቴ ነው የምለው የቀለም አባቴ ስለሆነ ማለት ነው። እኔን ያስተማረኝን መምህር ልጅ አሁን ያንተ ልጅ አሁን ቢሰልም አንተ የሙስሊም አባት ትሆናለህ። ግን አንተ ሙስሊም አይደለም። አንተ የሙስሊም አባት መሆን እኮ ሙስሊም አያስብልህም። ስለዚህ አብርሃምም የክርስቲያኖች አባት መሆኑ ክርስቲያን አያስብለው አይደለም። ተሳስተሃል፣ አትሳሰት። አብርሃም ራሱ እግዚአብሔር ጠርቶ ከኡር ካራዳውያን አውጥቶ እኔ ወደ ማሳይበት ውጣ እኔ ወደ ማሳይበት ምድረ ባዳ ሂድ ብሎ ያወጣ ጣዖትን ከሚያመልኩበት ከጣዖት ስርዓት መሃል እግዚአብሔር ከማይከብርበት ስፍራ እንዳወጣ መጽሐፍ ቅዱስ በደንብ አድርጎ ያብራራል። ከዛም በኋላ እግዚአብሔር አብርሃምን እንደባረከ አብርሃምን የዓለም ሁሉ አባት እንዳደረገ እና የክርስቲያኖች ሁሉ አባት እንዳደረገ መጽሐፍ ቅዱስ በደንብ አብራርቶ አስቀምጧል። ታሪኩ አቤት መጽሐፍ ቅዱስ ላይ ኦሪት ዘፍጥረት አብርሃም ክርስቲያን አንድ ጥቅስ የለም። አዎ አለ። የቱ ጋር? የቱ ጋር? ታሪኩ በጌታ ሰው በጌታ ዘመንህን ይባርከው። የዛሬው ቀን ያንተ ነው። መለስ ተቆጣጠርከን እኮ ታሪኩ እንዴ ወጣ እንዴ? ፈርስት ኦፍ ኦል ባይብል ላይ የሌለ ነገር ራሱ እያወራ ጃ ግን አሁን በዚህ መሀል መረዳት ያለብን ምንድን ነው? የሂፖክሪሲውን ብዛት ነው። 10 ሆናችሁን ብትመጡ 10 ሀሳብ ነው ያላችሁ፣ 100 ሆናችሁን ብትመጡ 100 ሀሳብ ነው ያላችሁ። ገባ? እነማን የመጽሐፍቱ ባልተቤቶች። እንዴት ማለት? የመጽሐፍ ቅዱስ ባለቤቶች? መጽሐፍ ቅዱሳችሁ የምታብራሩ ሰዎች ኢቭን በአንድ አይነት ሃይማኖት ውስጥ ያላችሁ 10 ብናመጣችሁ አንድ አይነት የኔ ጋር ሃይማኖት ጋር የሚመሳሰል የገባ ሰው የለም። ምንም የለም። ሲጀምር እኔ ጋር ሃይማኖት የሚመሳሰል ገብቶ የራሱን ሀሳብ ያብራራ ሰው የለም። እኔ የለም እስካሁን የገባ ሰው የለም። አጋጥሞኝም አያውቅም። እያለች ያለችው ከሃይማኖት አንጻር ሳይሆን ከመጠሪያው ሳይሆን አንድ መጽሐፍ ይዛችሁ ነገር ግን የተለያዩ ለምሳሌ አንተም መጽሐፍ ቅዱስን አረል ማስረጃ የምታደርገው የቅድሙ ልጅ መጽሐፍ ቅዱስን ነው ማስረጃ የሚያደርገው። ክርስቲያን ነኝ ይላሉ። ነገር ግን አንድ ሆናችሁ አይደለም ብትመጡ የተለያያችሁ ናቸው። 10 ብትመጡ 10 አይነት ሀሳብ በዚያ ላይ ያለችው ይሄ ነው። እና ቅድም የጀመርከው ጥያቄ ያው አንድ መጽሐፍ መያዝ እኮ አንድ ቅድም የጀመርኩት ጥያቄ የነበረው ተሳስተዋል አልተሳሳቱም እያልኩ
እያስረዳሁ ነበር። ማስረጃ ላምጣ ብለህ ነበር አይደለ? አምላክ አምጣ ብለህ ነበር። አምላክ እንዲህ አታድርግ ብሏቸው ከዚያ ያደረጉበትን የተላለፉበት ካለ እሱን ላመጣ ነው ብለህ ነበር። እንዲህ አታድርጉ ብሏቸው ሳይሆን ኃጢአት ማለት እሺ ላመጣልህ ነው። ኃጢአት ማለት ህግን መተላለፍ ማለት ሱራ ሀባሳ 81 ላይ 80 ቁጥር 1 ሱራ ሀባሳ 80 ቁጥር 1 ላይ ያወጣል ቁርአናችን እና እዛ አንብበህ እንግዲህ እኔ ከማብራራው በተሻለ አንተ ስለምታውቀው ቁርአኑን እዛ ጋር ምን አይነት ሀሳብ እንዳለ ንገረኝ። እሺ ላብራራለሁ። እዚያ ጋር ኃጢአት አይደለም የተነሳው። እሺ አንደኛ ኃጢአት ብሎ ማለት ቅድም አንዴ ላዳዳም ተሽነ ማለት ነው። እሺ ኃጢአት ብሎ ማለት ህግን መተላለፍ አምላክ በነብያት በኩል ያወረደው ይሄን አታድርጉ ብሎ ያ ነብይ ደግሞ አሻፈረኝ ብሎ ያንን ነገር ማድረግ ነብያት እንዲህ አድርጋሉ ይመስልና በፍጹም አያደርጉም። ቦታቸዋል አይደለ? ኢጅቲሃድ ግን ይኖራቸዋል። ለማንኛውም ወደ እንትኑ እንሄድ። አበሰ ወተወላ የሚለው ነው። አበሰ ወተወላ የሚለው የሆነበት ምክንያት ፊቱን አጨፈገገ ዞረም እንደማለት ነው። አንጃአሁ ልአዕማ ማየት የተሳነው አካል ወደ እርሱ በመጣበት ጊዜ እያለ ይናገራል። ወማ ዩድሪከ ለዓለሁ የዘካ ወየዘከሩ ፈተንፈዐሁ ዚክራ ይላል። ታዲያ ይህ ታሪክ የተከሰተው በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የመካ ታላላቅ ከሃዲያኖችን ወደ ኢስላም እየጠሯቸው አስገብተው እያስተማሯቸው እያለ ይህ አማኝ የሆነ ሰው መጣ። ሙሐመድ እያለ ይጠራቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ለእነዚህ ወደ ኢስላም መምጣት ትልቅ ጉጉት ነበራቸውና ዘወር ብለው ፊታቸውን ጨፍገግ አድርገው አይተውታል። በዚህ ምክንያት ነው አላህ ሱብሓነሁ ወተዓላ ሄድ ያወረደው። እዚህ ቦታ ላይ ኃጢአት ሰርተሃል የሚል ምንም አይነት አውዱ ላይ በፍጹም የለም። ራሱ ገብቶሃል አይደል? ልክ አድርገዋል አላደረጉም? ልክ አድርገዋል አላደረጉም? ልክ አድርገዋል። ልኩ ምን መሰለህ? አሁን እዚህ ቦታ ላይ አንተም አሁን አይነ ስውር ስታይ ፊትህን ታጨፈግጋለህ። አንዴ ተረጋጋ፣ ልጨርስልህ፣ ላስረዳህ እንጂ እርሳቸውም ወደ እኔ ትመጣለህ። እሺ አላህ ሱብሓነሁ ወተዓላ ለምን ከሃዲያኖችን እዛ አስቀምጠህ እሱን እንትን አላልክም ማለቱ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ፊታቸውን እንትን ስለማለታቸው ብቻ ነው እንጂ ድርጊቱንስ ተቃውሟቸዋል ወይ ሲያደርጉ የነበረው በፍጹም አልተቃወማቸውም። ገብቶሃል አይደለ? አሁንም ዛሬ ላይ ታደርገዋለህ ወይ? አዎ አደርገዋለሁ። አላህ ሱብሓነሁ ወተዓላ ያንን ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት ድርጊት እንደ ምሳሌ ልጥቀስልህ። እዚህ 6 ገስት የሚያስገባ ሰው አለ፣ አንድ ክርስቲያን አለ፣ 5 ሙስሊሞች አሉ። የትኛው ነው የማስቀድመው? የትኛው ነው እያስቀደምክ ያለው? እኔ እንጂ አንተ ነው። አየኸው አይደለ? እኔ ክርስቲያን ነው የማስቀድመው። አሁን ሙስሊሞች አሉ እስካሁን የገቡ ያው ሳላህ አለ፣ ጃለ ሁላቸውም አሉ። ግን አንተን ነው ትኩረት አድርጌ ትልቅ ቦታ ሰጥቼ እያወራሁኝ ያለሁት። ገብቶሃል አይደለ? ነቢ ሰለላሁ ዐለይሂ ወሰለም ይህን ያደረጉት በዚህ ስራቸው አላህ ተቃውሟቸዋል ወይ? በፍጹም እዚያ ላይ ተቃውሟቸው በዚህ የሚል የለም። ገብቶሃል አይደለ? ጥሩ እሺ። አሁን ስማቸውን በጠራህ ቁጥር የነብይህን ሰለላሁ ዐለይሂ ወሰለም እያልክ ነው። ምንድን ነው ትርጉሙ የቃሉ? በጣም ጥሩ። ሰለላሁ ዐለይሂ ወሰለም ማለት የአላህ ውዳሴና ሰላም በእርሳቸው ላይ ይስፈን ማለት ነው። አዎ እንዴ አሁን እሳቸው ሙሉ ለሙሉ ጀነት የመግባት እድል እንዳላቸው ታምናለህ ነው ወይስ በምህረቱ ነው የሚገቡት? እንዲህ በደንብ ነቢያችን ሰለላሁ ዐለይሂ ወሰለም የጀነት መሆናቸውን ተናግረዋል። ይሄ ውዳሴ በምህረቱ ነው በአላህ ምህረት ነው የሚገቡት በስራቸው? እሱ ሌላ ጥያቄ። አሁን የሶላቱን ጨረስክ? ይሄንን እዚያም ያልሽ ነው። ይሄንን ልጨርስ አይደለም። አይ እኔ ዋናው ሀሳቤ የነበረው ሰርተዋል፣ ሁሉም ኃጢአት ሰርተዋል ነው የኔ ሀሳቤ ነበር። አሁን እዚህ ቦታ ላይ በምህረቱ ነው የሚገቡት ወይንስ በምንድን ነው ያልከው? አዎ አሁን እኔ የምልህ ኢየሱስ ክርስቶስ ምንም አይነት ኃጢአት እንዳልሰራ ቅድም ስነግርህ አይ እንደዚህ እዚህ ጋር ያለው ንጹህ መሆኑን ነው አልከኝ። እኔ የምፈልገው ዋናው ንጹህ መሆኑን። ንጹህ ከሆነ እሱ ቀጥ ብሎ የመግባት አቅም ይኖረዋል። ማንኛውም ሕፃን ልጅ ሲወለድ ኃጢአት እንደሌለበት ለመግለጽ ነው አንቀጹ እያልኩህ ነው። ንጹህ ልጅን ትሰጫለች ተብሎ እንደ እስልምና ማንኛውም ልጅ ኃጢአት የለበትም። ማንኛውም ልጅ ኃጢአት ከሌለበት እኮ ንጹህ ልጅን መባል እኮ ተለይቶ እኮ አያስፈልገውም። ልጅን እሰጥሻለሁ በቂ ነው። ንጹህ እንደሆነ ይታወቃል። ሁሉንም ልጆች አላህ ንጹህ እያለ መግለጽ አለበት እንደ ለእያንዳንዷ እናት ማውረድ አለበት? የለበትም። በቃ የለበትም እኮ እኔም እኮ ገርሞኝ ነው። አንተ እኮ ነህ እንደዚህ ያልከው። ንጹህ ከሆኑ ሁሉ እዛ ጋር ንጹህ ስለተባለ ከሌላው ይለያል እያልከኝ ነው። አይለይም። እንደ እስልምና እንደኛ እምነት ማንኛውም ህፃን ንጹህ ነው፣ ከኃጢአት ንጹህ ነው፣ ኃጢአት የለበት የግዴታ። ጥሩ ኢሳስ አሁን እዚህ በኖረበት ምድር ላይ በኖረበት መንገድ የተሳሳተው ስህተት አለ የለም? አልተገለጸም። የአሁንም ልብ በል የእርሱ ብቻ ሳይሆን የሌሎች ነቢያት ያልተገለጸ አለ። ለምሳሌ ያህያ ምን ኃጢአት ሰርቷል ብዬ ቅድም ስጠይቅህ አላውቅም አልከኝ። ያህያ እንዲህ ኃጢአት ሰርቷል የሚል አልተጻፈም በቁርአን ላይ።
ከሌሎች ይለየዋል ወይ? ይሄ ከነቢያት አይለየውም ይሄ ነገር። ዒሳ ስለ ዒሳ እንዳውም ጥሩ ሌላ የተሻለ ልንገርህ። እሺ እሱ ራሱ ማስረጃ አይሆንም፣ ግን ሐዲስ ላይ ልንገርህ። ነቢያቶች የውመል ቂያማ አማላጅ ሁኑ ተብለው በሚጠየቁ ጊዜ ሁላቸውም እኛን ሆንም ብለው ይናገራሉ። ገብቶሃል አይደል? ዒሳ ጋር ይደርሳል። ወለም የዝኩር ዘንበን ብሎ ያነሳል ሐዲሱ ላይ። ዒሳ ግን ስተትን አላነሳም ይላል። አየህ፣ ስተትን አላነሳም ማለት ኃጢአት የለበትም ማለት ነው ወይ? አይደለም፣ አለማንሳቱን ነው የሚገልጸው። በሌላ ሐዲስ ላይ ግን ያ ነገር ተገልጸዋል። ያ ኃጢአት ሳይሆን የተገለጸው ምንድን ነው? ለምን አማላጅ አትሆንም ተብሎ በሚጠየቅ ጊዜ ሊአነኒ ዑቢድቱ ሚን ዱኒላህ ይላል። ወላሂ ክርስቲያኖች ይህን ቃል አስመሩበት፣ አስተውሉበት። ለምንድን ነው አማላጅ ማትሆነው ተብሎ ሲጠየቅ ጊዜ ምክንያቱም እኔ በምድር ላይ ስመለክ ነበር ብሎ ነው የሚመልሰው። የእሱ ጥፋት ነው እንዲያ አይደለም። አሁን መመለኩ የእሱ ጥፋት ነው። አንድ የተረጋጋ ጨርስ። የእሱ ጥፋት እያልኩኝ አይደለም። ቅድም ስለ ጥፋት ሲጠየቅ ጊዜ አላነሳም ተብሎ ነው የተገለጸው። አይኔ ኃጢአት የለብኝም ብሎ አይደለም የገለጸው፣ እንደሱ ሳይሆን ነገር ግን እርሱ ኃጢአትን አላነሳም አሉ ነቢ ሰለላሁ ዐለይሂ ወሰለም። አሁን እዚህ ቦታ ላይ ግን እነዚህ ሰዎች እርሱ ከአምላኩ ከአላህ ሱብሓነሁ ወተዓላ ፊት አማላጅ ሁንልን ተብሎ በሚጠየቅ ጊዜ ሊአነኒ ዑቢድቱ ሚን ዱኒላህ እኔ ከአላህ ውጭ ስመለክ ነበር። ከዚህ ነገር ገና ጥያቄ ይጠብቀዋል። ገብቷል? እኔ አምልኩኝ ብለሃል ወይ አላልክም ወይ? ህዝቦቹ ፊት ቆማል ምናምን ያ ሁሉ ተጠቅሷል በቁርአን ላይ። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ራሱ ዒሳ ምን ይላል? እርሱ ነው የሚያማልደን ዛሬ ብሎ ይናገራል። ለትውልድ ሁሉ የሚያማልዱት እርሳቸው እንደሆኑ መሲሁ ራሱ ይመሰክራል እዚያው ላይ። ከፈለግ ሐዲሱን አውጥቻ ያሳያሉ። እሺ ጥሩ። እሺ አይ እኔ ሀሳቤ የነበረው ከሁሉም ንጹህ ከሆነ እሱ እና ደግሞ ኃጢአት ካልተገኘበት የተሻለ ይሆናል ለማማለድ ነበር። ያው መልሰህልኛል እንደ ራስህ አመለካከት። አንድ የመጨረሻ ጥያቄ ልጠይቅህ። የመጨረሻው ጥያቄ ሽብርተኝነት ላይ ምን አይነት ሀሳብ ነው ያለ? ሽብርተኝነትን ትደግፋለህ ወይስ አትደግፍ? ማለቴም ይሄ ደረቅ የሆነ ሽብርተኝነት ሳይሆን በሃይማኖት ስም የሆኑ ሽብርተኝነቶች፣ አሁን አይኤስ አለ፣ ቦኮ ሀራም አለ፣ አልሸባብ አለ፣ በእምነት ያሉ አሸባሪዎች አሉ። እነዚህን አንደግፋቸው። እሺ አመሰግናለሁ። ኢስላም ሰላም አንዴ ላስረዳ። እሺ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተተመነው ሊቃ አልዐዱው አሉ ወስአሉ ላህ አልዓፊያ አሉ። ሐዲስ ላይ ሲናገሩ አደራ ከጠላት ጋር ተገናኝታችሁ መገዳደልን መፋለምን አትመኙት አሉ። ተመልከቱ፣ ምኞት ራሱ እንዳይኖራችሁ አሉ። ታዲያ ምን እንመኝ ከተባለ ቀጥለው ምን አሉ? ወስአሉ ላህ አልዓፊያ፣ ይልቁ አንተም በጠላትን መካከል አላህ ሰላምን እንዲያሰፍን ለምኑት አሉ። አያ በሌላ አላህ ስብሐነ ወተዓላ በቁርአን ላይ ምን ይላል? ፈመስተቃሙ ለኩም ፈስተቂሙ ለሁም ይላል። ሙሐመድ ሆይ ከሃዲያኖች ቀጥ እስካሉላቸው ድረስ እናንተም ቀጥ ብላችሁ ኑሩ ከእነርሱ ጋር አለ። በሌላ ቦታ ላይ ምን ይላል? ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ወተወከል ዐለላህ ኢነሁ ሁወ ሰሚዑል ዐሊም ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አለ። ተመልከቱ፣ ስለ ጸበኛ ከሃዲ ነው እያወራ ያለው። ሊጋደል የመጣ ከሃዲ ራሱ ለእርቅ ቢወርድ አንተም ለእርቅ ውረድና ሰላምን አስፍን አላቸው። ይህ በቁርአን ላይ ይገኛል። ታዲያ ቁርአን ላይ ተገዳደሉ የሚል አንቀጽን ልታገኝ ትችላለህ። እነዚህ አንቀጾች ሁሉ የሚናገሩት ምንድን ነው? ሊጋደል ስለመጣ አካል ነው። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ ያ ማለት ሰላምን አልፈልግም ብሎ በጠብጣለሁኝ አለ አንድ የሆነ ኃይል ማለት ነው። ገብቶሃል? የዛኔ ሰላም ታረጋጋ ዘንድ የምታደርገው መከላከል አለ። ይሄን መንግስቶችም ያደርጉታል አይደለ? ወታደር የተዘጋጀው ለምንድን ነው? ረብሻን አስነሳለሁ የሚልን አካል ስርዓትን ያስይዛል። የዛኔ ሰላምን አስጠበቁ ማለት ነው። አሁንም ኢስላም ሰላምን ለማስፈንና ለማስጠበቅ የደነገገው ድንጋጌ ነው ጂሃድ የሚባለው ነገር እንጂ ሰዎችን ለመጋደል እንደዛ አይደለም። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያን የሚዋጓችሁን ብቻ ተዋጓቸው አለ። አየህ አይደለ? የማይዋጉትንስ ወሰን እንዳታልፉ በሌሎች ላይ ቀጥሎ ምን አለ? ወላ ተዕተዱ ኢነላህ ላ ዩሒቡል ሙዕተዲን አለ። ሰላማዊ በሆኑት ላይ ግን ወሰንን እንዳታልፉ እኔ ወሰን ኃላፊዎችን አልወዳቸውም እና ብሎ አላህ ተናገረ። አየህ አይደለ? ሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሰሓቦችን ወደ ጂሃድ ሲልኩ ጊዜ ምን ይሏቸዋል? ላ ተቅቱሉ ጥፍለን ሰጊረን ወላ ሸይኸን ከቢረን አው ወላ ሸይኸን ሐረመን ወላ እምራአተን ወላ ቅሲሰን ወላ ራሂበን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ጦር ሜዳ ሲልኳቸው ጊዜ ሰሓቦችን አደራችሁን ህፃናትን ብታገኙ ከካህዲያን ልጆች እንዳትገሉባቸው፣ ሴቶቻቸውንም እንዳትገሉባቸው፣ ሽማግሌዎቻቸውን እንዳትገሉባቸው፣ አሮጊቶቻቸውን እንዳትገሉባቸው፣ ቀሳውስቶቻቸውንም እንዳትገሉባቸው፣ መነኩሴዎቻቸውንም እንዳትገሉባቸው። አየህ፣ ምክንያቱም የራሱን አምልኮ ነው እዛ የሚሰራው። እሱን ጫፉ እንዳትነኩት። ነገር ግን ሰይፍ ይዞ ሊዋጋ የመጣን አካል ብቻ የዛኔ እነሱን ትዋጋላችሁ አሉ። ስለዚህ የሆነ ኃይልን ሰዎችን እጋደላለሁ ብሎ የሚነሳን አካል ለማጥፋት ማን ነው? እነሱን ለመገዳል የተደረገ ስርዓት ለማስያዝ የተደነገገ ድንጋጌ እንጂ ጂሃድ
ሰላማዊ ሰዎችን አይደለም። ታዲያ ሰላማዊ ሰው የሌላን እምነት ተከታይ የገደለ ሰው ቅጣቱ ምንድን ነው እንደ እስልምና ከተባለ ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። ሰላማዊ የሆነን ቃል ኪዳን ያለውን ከሃዲ የገደለ ሰው የገነትን ሽታ አታገኙም ብለዋል። የገነትን ሽታ አያገኝም ይሄ ሰው ብለዋል። ሰላማዊ እስከሆነ ድረስ ጫፉ እንዳትነኩት ብለው አስጠንቅቀዋል። ይሄ ነው።